ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች አዳዲስ ወቅታዊ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። ለዛሬ ከመራረጥናቸው መረጃዎች መካከል እስካሁን የ6 ሰው ህይወት የቀጠፈውን በጀርመን ከተማ ማርበርግ ተነስቶ ከዚያም በአፍሪካ ስለተከሰተው አዲሱ ማርበርግ ቫይረስ መረጃዎች ይዘናል። ቫይረሱን የሚያመጡትን እንስሳቶች እንደዚሁም መከላከያዎችን አጠናክረን ይዘናል። ከመረጃው ይሰሙታል። በሌላ መረጃ በምስራቅ አፍሪካ ሌላ ትኩሳት ተነስቷል። ዩጋንዳ ኢትዮጵያን ተከትላ ኬንያ የወደብ መዳረሻ ካልሰጠችኝ ጦርነት ይነሳል ስለማለቷ እንደዚሁም የኬንያን ምላሽ ይዘናል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያለን ወደ መረጃዎቹ እናልፋለን። በቀድሚያም በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞሮጂክ ፊቨር መከሰቱን የጤና ሚኒስቴር በትላንትናው ዕለት በሰጠው መግለጫ ማሳወቁ ይታወቃል። ዛሬ ላይ ምንነቱ የታወቀው ይህ በሽታ በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ በአጠቃላይ 6 ሰዎች ህይወት ማለፉን የታወቀ ሲሆን የበሽታው መንስኤ ማርበርግ ቫይረስ መሆኑን ለመለየት ተችሏል። የማርበርግ ቫይረስ ለመጀመሪያ ጊዜ የተከሰተው ከ58 ዓመት በፊት በ1967 ዓ.ም በጀርመን ከተሞች በሆኑት ማርበርግ እና ፍራንክፈርት እንደዚሁም በዛን ጊዜ የዩጎዝላቪያ ዋና ከተማ በነበረችው ቤልግሬድ ውስጥ በተመሳሳይ ጊዜ በተከሰቱ ወረርሽኞች ወቅት ነው። እነዚህ ወረርሽኞች የላቦራቶሪ ሰራተኞች ከዩጋንዳ ወደ ሀገሪቱ ከገቡ በበሽታው ከተያዙ የአፍሪካ ግሪቨርት ዝንጀሮዎች በስራ ወቅት ንክኪ ሲያደርጉ የጀመሩ ናቸው። ቫይረሱ የተሰየመው አብዛኛዎቹ የሰው ልጆች ኢንፌክሽኖችና ሞት በተመዘገቡባት በጀርመኗ ማርበርግ ከተማ ስም ነው። የማርበርግ ቫይረስ በሽታ ኤምቪዲ መንስኤው ማርበርግ ቫይረስ ሲሆን የኢቦላ ቫይረስ ከሚገኝበት ፓይሎ ቫይረስ ከሚባል የቫይረስ ቤተሰብ የመጣ ሲሆን በሽታው አምጪ ከሆኑት ዋና ዋና ምክንያቶች አንዱ የግብጽ የሌሊት ወፎች ሲሆኑ እነዚህ የሌሊት ወፎች የቫይረሱ ተፈጥሯዊ አስተናጋጆች እንደሆኑ ይታመናል። ሰዎች በዋነኝነት የሚያዙት እነዚህ የሌሊት ወፎች በሚኖሩባቸው ዋሻዎች ወይንም ማዕድን ማውጫዎች ውስጥ ለረጅም ጊዜ በመቆየት ወይንም ከነሱ ጋር ንክኪ በማድረግ ነው። በመቀጠልም ቫይረሱ በበሽታው ከተያዙ የዱር እንስሳት እንደ ዝንጀሮና የሌሊት ወፍ ንክኪ ጋር በማድረግ የሞቱ እንስሳትን በመንካት ይተላለፋል። የዘረመል ምርመራው የተከናወነው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ ሲሆን መግለጫውም በዚህ የዘረመል ምርመራ ወቅት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑንም አስታውቋል። በተጨማሪም በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይንም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን ሚኒስትሩ ያሳወቀ ሲሆን በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ ይገኛሉ ብሏል። ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ስራዎች እየተከናወኑ መሆኑን ተገልጿል። በአገር አቀፍ እንደዚሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋቁሞ የፈጣን ምላሽ ስራዎች በማስተባበር ላይ ይገኛል ተብሏል። ጤና ሚኒስቴር እንደገለጸው ከሆነ ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚተላለፉ መረጃዎችን የጥንቃቄ መልእክቶችን መከታተልና መተግበር ያስፈልጋል ያለ ሲሆን የበሽታው ምልክት የሆኑትን በአፍ በአፍንጫና ሌሎች የሰውነት ክፍሎችን የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ አለባችሁ ብሏል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን በመጠቀም ሁል ጊዜ እጅን በውሃና ሳሙና መታጠብ ወይንም በሳኒታይዘር ማጽዳት እንደሚያስፈልግ አሳስቧል። ማንኛውም ጤና ተቋም ለታካሚዎች ልየታ ልዩ ትኩረት በመስጠት የማርበርግ በሽታን መሰል በሽታ መለየት፣ ማከምና በአፋጣኝ ሪፖርት ማድረግ እንደሚያስፈልግም በመግለጫው ጠቅሟል። በቀጣይ መረጃ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የባህር በር በአፋጣኝ ይሰጠኝ በማለት ለኬንያ ማስጠንቀቂያ ልከዋል። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ዩጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል።
ተሰምቷል። የፕሬዝዳንቱ ጠንከር ያለ ጥያቄንና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራት መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ቅዳሜ በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በሀገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበር። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነትን ጉዳይ አንስተዋል። ሙሴቬኒ ሀገራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብቱ ውህደት ኢኮኖሚውን ያገዛል ሲሉ ተናግረዋል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩም? ምክንያቱም ዩጋንዳ የባህር በር ኃይል ማደራጀት ከፈለገች እንዴት ልትገነባ ትችላለች? እኛ ባህር በር የለንም ሲሉ ወደ ዋናው ጥያቄያቸው ተንደርድረዋል። ኬንያ የዩጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንደዚሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም። ፕሬዝዳንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግር ከኬንያ ጋር አድርገናል በባቡሩ መስመር፣ በነዳጅ ማስተላለፊያ ግንባታ፣ ምክንያቱም ሀገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለእኔም ይገባኛል፣ ምክንያቱም የእኔ ውቅያኖስ የታለ? ውቅያኖስ ይገባኛል። ወደፊት ጦርነት ይኖረናል፣ ወደፊት ወደ ጦርነት መግባታችን አይቀርም ብለዋል። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያዎች መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ይገኛል። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንደዚሁም የግዛት መብትና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የዩጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመላክተዋል። ዩጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንት ዩዌሪ ሙሴቬኒ የባህር ኃይል ለመገንባት ያላቸው ፍላጎት እንደዚሁም የህንድ ውቅያኖስን ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋትን ፈጥሯል። ሙሴቬኒ ዩጋንዳ የባህር በር ዳርቻ ከሚያገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር በር ላይ መብት እንዳላት በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የኔ የባህር በር የህንድ ውቅያኖስ ነው ያሉት ሙሴቬኒ ሀገሪቱ ያላት የወደብ የማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንደዚሁም ውቅያኖሶችና ወደቦች መላውን አህጉር ማካለል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒና ፕሬዝዳንት ዊሊያም ሩቶ ከ2024 ጀምሮ ከምዕራብ ኬንያ አልዶሬት ተነስቶ የዩጋንዳ ዋና ከተማ ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮች አድርገዋል። ከዚህ በተጨማሪ በመጋቢት 2024 ኬንያ የዩጋንዳው ብሔራዊ ነዳጅ ድርጅት የኬንያ ነዳጅ ማስተላለፊያን በመጠቀም በሞምባሳ ወደብ በቀጥታ የተጣራ ፔትሮሊየም እንዲያስገባ ፈቃድ ሰጥታለች። የዚህ ውሳኔ ዓላማ የነበረው በዩጋንዳ ያለውን የነዳጅ ዋጋ ዝቅተኛ ማድረግ ነበር። ዘ ስታርስ የተሰኘው የኬንያ ጋዜጣ ይህ የኬንያ ዩጋንዳ የንግድ መስመር ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲል ዘግቧል። በኬንያ የዩጋንዳ የንግድ መስመሮችን በመቆጣጠር ላይ ያለውን ጥልቅ ብስጭት ያንጸባርቁ ናቸው ብሏል። አክሎም የክልላዊ ውህደት ጥሪዎችን ሲያቀርቡት የነበሩት ፕሬዝዳንት ሙሴቬኒ ድምፀታቸው መቀየሩ ትዕግስት ማጣታቸውንና በኬንያ ላይ የከረመ ስጋቶች እንዳላቸው ያሳያል ብሏል። በተጨማሪም አስተያየታቸውን ከኤልዶሬት እስከ ካምፓላ ያለ የነዳጅ ማስተላለፊያ መስመር ዝርጋታና እንደ ሚዲንጎ ደሴት ባሉ የቆዩ ውዝግቦች ላይ ውጥረት መኖሩን ያሳያል። ሌሎች የኬንያ ጋዜጠኞችም ይህንን የፕሬዝዳንቱ ንግግር የመጣው ኬንያ የኡጋንዳ የንግድ መስመር ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲሉ ዘግበዋል። ዩጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ የባህር በር ስለማግኘት የሰጡት አስተያየት በባህር በር ላይ የማግኘት ጉዳይ ወደፊት ከኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻን ቀስቅሷል። ናይሮቢ ለካምፓላ የንግድ ፍላጎት ስትራቴጂካዊ ጠቀሜታ ያለው በሚል ወደ ህንድ ውቅያኖስ የሚያደርሳትን አጭር መንገድ ኪሱሙን በቪክቶሪያ ሐይቅ ላይ ከሞምባሳ ወደብ ጋር የሚያገናኘውን የባቡር ሀዲድ መስመር ዝርጋታ አማራጭ ሰጥታለች። ዩጋንዳ ግን ሌላ አማራጭ መስመሮችን የፈለገች ሲሆን ከሆይማ ታንዛኒያ ወደሚገኘው ታንጋ ወደብ የነዳጅ መስመር ዝርጋታን በመጠየቅ ይህም ውጥረት ፈጥሮ ቆይቷል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ ሙዚ ካይኔሩጋባ በ2024
በ2022 ጎረቤት ሀገር ኬንያን እወራለሁ የሚል ሐሳብ መሰንዘራቸውን ተከትሎ አባታቸው ሙሴቬኒ ጣልቃ ገብተው ይቅርታ መጠየቃቸው የሚዘነጋ አይደለም። ዩጋንዳ ከታንዛኒያ ጋር በተናጠል $4 ቢሊዮን የሚያወጣ የድፍድፍ ነዳጅ ማስተላለፊያ መስመር እየገነባች ነው። ይህ የነዳጅ ማስተላለፊያ መስመር 1443 ኪሎ ሜትር የሚረዝም ሲሆን ከዳሬ ሰላም ወደብ የሚነሳ ነው። ስልጣን ላይ ከወጡ 40 ዓመት ሊሞላቸው የተቃረቡት የ81 ዓመቱ አዛውንት ሙሴቬኒ በቀጣይ ዓመት ለሌላ ዙር የስልጣን ዘመን ለምርጫ ይቀርባሉ። በዚህ ጊዜ ይህንን የባህር በር ጉዳይ ማንሳታቸው የህዝብ ትኩረትና ድጋፍ ለማግኘት የታለመ ነው የሚሉ ታዛቢዎች ቢኖሩም ሀገራቸው ከኬንያ ጋር ባላት መልካም ግንኙነት ላይ አስጊ ጥላን አጥልቶበታል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። መልካም ጊዜን ተመኘን።